አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ውዶችዬ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ይዤላችሁ የመጣሁት $100 አይደለም ሪያል አይደለም በ95 ሪያል ነው ይዤላችሁ የመጣሁት ማለት ነው ውዶችዬ። እዚህ ጋር ይሄንን መልእክት በደንብ ከልባችሁ እንድታስገቡት ጠይቃችኋለሁ ማለት ነው። ይሄ የምትመለከቱት ወርቅ ቅብ ነው፣ ወርቅ አይደለም። በእጄ ያስኩት እንደው እንደ ምሳሌ ይሄንን አሳየኋችሁ እንጂ ብዙ አይነት እኛ በምንፈልገው አይነት ዲዛይንም ሞልቷል ማለት ነው ውዶቼ። ወርቅ የሚመስል ነገር ግን ወርቅ ቅብ ማለት ነው። ከውስጥ ወይ ብር ወይ ደግሞ አርቲፊሻል ያደርጉና ነገር ግን ከላይ ወርቁን ያፈሱበታል ማለት ነው። ስለዚህ ወርቅ አስመስለው የሚሸጡ የሚያጭበረብሩ ስላሉ ከእንደነዚህ አይነት አጭበርባሪዎች ልትጠነቀቁ ይገባል ማለት ነው። ሀባይብ ወርቅ ለመግዛት ስታስቡ ወይም ፍላጎቱ ካላችሁ እጃችሁ ላይ ገንዘብ ካላችሁ ራሳችሁ ወርቅ ቤት ሄዳችሁ በደንብ አይታችሁ ወርቁን ግዙ ማለት ነው ውዶቼ። ለምን ወርቅ ቤት ከሆነ ቢያንስ በገንዘብ ሊያጭበረብሯችሁ ይችላሉ እንጂ ወርቅነቱ የካራንት የጥራት ጉዳይ ሊሆን ይችላል እንጂ ወርቅ መሆኑ ወርቅ ያልሆነ ነገር ቢሸጡ እነሱን ያስቀጣቸዋል። ወርቅ ቤቱ እስከ መዘጋት ደረጃ ይደርሳል። ነገር ግን ኦንላይን የሚሸጡ ብዙዎች ወርቅ ቅብ ነው የሚሸጡት ማለት ነው። ምናልባት አንዳንድ ልጆች ፈጣሪያቸውን የሚፈሩ ሊኖሩ ይችላሉ። ነገር ግን በይበልጥ ወርቅ ቅብ ስላለ እባካችሁ ልትጠነቀቁ ይገባል። እንግዲህ ለራሳችሁ ነው። ደስ ካላችሁ እናንተ መግዛት ትችላላችሁ። እኔ እናንተ መብት አልጋፋም፣ ፍላጎታችሁ ነው። ግን የማቀውን የምችለውን የራሴን ነው ለእናንተ ሸር ያደረኩላችሁ ማለት ነው ውዶቼ። ራሳችሁን ጠብቁ። ምክንያቱም አንድ ወርቅ 6000 ከዛ በላይ አውጥተሽ ገዝተሽ በኋላ ግን ወርቅነቱ ትክክለኛ ካልሆነ ማነው ተጎጁ? ይሄ ራሳችሁን ጠይቁት ማለት ነው። ተጠንቀቁ ለማለት ያክል ነው።